ነጭ ልብስ የንጽህና የፈውስና የእምነት ምልክት ነው። ህመም ሲሰማን፣ ተስፋ ስንቆርጥ ህይወታችንን አሳልፈን የምንሰጠው ለሐኪሞች ነው። ያድኑናል፣ ያክሙናል ብለን እናምናቸዋለን። ነገር ግን ያ የህይወት አዳኝ ያልነው እጅ የሞት መልአክ ቢሆንስ? ዛሬ የምነግራችሁ ታሪክ በአንድ ወቅት ከተማዋን ስላናወጠው አራጁ ሐኪም እየተባለ ስለሚጠራው ጨካኝ ሰው ነው። ታካሚዎቹ ለቀዶ ጥገና ክፍል ሲገቡ የሚሰማቸው የመጨረሻ ድምጽ የዚህን ሰው ቀዝቃዛ ሳቅ ነበር። ይህ ሰው ማን ነው? እንዴትስ ለዓመታት ሳይያዝ ቆየ? ሚስጥሩስ እንዴት ወጣ? አብረን እንመርምር። ታሪኩ የሚጀምረው በአዲስ አበባ እምብርት ላይ በሚገኝ አንድ ዘመናዊ የግል ክሊኒክ ነው። የክሊኒኩ ባለቤት ዶክተር ናሆም ይባላል። ዶክተር ናሆም በከተማዋ ውስጥ እጅግ የተከበረ፣ ለድሆች በነፃ የሚያክም፣ ፈገግታ የማይለየው መልካም ሰው ተደርጎ ነው የሚታወቀው። ክሊኒኩ ሁሌም በወረፋ እንደተጨናነቀ ነው። ሰዎች እሱ ጋር ለመታከም አንድ ወር ሙሉ ቀጠሮ ይጠብቃሉ። ነገር ግን በዚህ ክሊኒክ ውስጥ አንድ እንግዳ ነገር ነበር። ለሕክምና የሚገቡ አንዳንድ ታካሚዎች በህይወት አይወጡም። ለምሳሌ ቀዶ ጥገና የገባ ወጣት ልቡ አልተቋቋመውም ተብሎ ሬሳው ይወጣል። ለኩላሊት ጠጠር የገባች እናት በድንገተኛ ደም መፍሰስ ህይወቷ አለፈ ይባላል። ቤተሰብ ያለቅሳል፣ ያዝናል። ነገር ግን ዶክተር ናሆምም አብሯቸው ሲያለቅስ፣ ሲያጽናናቸውና የቀብር ወጪ ሲሸፍንላቸው ማንም ሰው እሱን መጠራጠር አይችልም ነበር። የፈጣሪ ሥራ ነው። ዶክተሩ ምን ያድርግ ይባላል። እውነታው ግን ከዚህ የከፋ ነበር። ዶክተር ናሆም ሐኪም ብቻ ሳይሆን ዓለም አቀፍ የሰውነት ክፍሎች አዘዋዋሪ ኦርጋን ትራፊከር ነበር። እነዚያ ሞቱ የተባሉ ታካሚዎች የሚሞቱት በህመም አልነበረም። ማደንዘዣ ተሰጥቷቸው ከተኙ በኋላ ዶክተር ናሆም ኩላሊታቸውን፣ ጉበታቸውን፣ አልፎ ተርፎም አይናቸውን እያወጣ በልዩ የበረዶ ሳጥን ውስጥ ያሽጋቸዋል። እነዚህን አካላት በውጭ ሀገር ለሚገኙ ሀብታም ገዢዎች በጨለማው ገበያ በውድ ዶላር ይሸጣል። ቀሪውን አስከሬን ደግሞ በጥሩ ሁኔታ ሰፍቶ ለቤተሰብ ይሰጣል። ምንም አይታወቅም። ለዓመታት ይህንን ሲሰራ ኖረ። ሀብቱ ከመሬት እየፈለቀ ሄደ። ነገር ግን ወንጀል የቱንም ያህል ተቀብሮ ቢቆይ መውጣቱ አይቀርም። የዶክተር ናሆምን ግዛት ያፈረሰችው ፖሊስ ወይም መርማሪ አይደለችም። በክሊኒክ ውስጥ ማንም ሰው ቦታ የማይሰጣትን፣ እንደ ሰው እንኳን የማይቆጥራትን አንዲት ሚስኪን የጽዳት ሰራተኛ ናት። ስሟ ትርሲት ትባላለች። ትርሲት ማታ ማታ ቢሮዎችን የምታጸዳ ሰራተኛ ናት። አንድ ቀን ማታ ዶክተር ናሆም በሩን ሳይቆልፍ በመውጣቱ ጽዳት ልትሰራ ወደ ቢሮ ገባች። ጠረጴዛውን ስትወለውል አንድ ወፍራም ጥቁር ማስታወሻ ደብተር መሬት ላይ ወድቆ ታያለች። አነሳችው። ዝም ብላ ገለጥ ገለጥ ስታደርገው ግን አይኖቿን ማመን አልቻለችም። ደብተሩ ውስጥ የታካሚዎች ስም ዝርዝር አለ። ከስሙ ጎን ደግሞ የገንዘብ መጠን ተጽፏል። አቶ ከበደ ኩላሊት $20,000፣ ወይዘሮ አስቴር ጉበት $45,000። ትርሲት ማንበብ ትችላለች። ይህ ነገር የሕክምና ሪፖርት እንዳልሆነ ገባት። በፍርሃት እየተንቀጠቀጠች ገጾቹን ስትገላብጥ የዛሬ ቀን ቀጠሮ የነበረው አንድ ወጣት ስም አየች። ዳዊት 2 ኩላሊት ለአስቸኳይ ሽያጭ ይላል። ይህ ወጣት ጠዋት ሰላም ብሏት የገባ ልጅ ነው። እሱም ሞቷል ማለት ነው። ትርሲት ድንጋጤዋን መቆጣጠር አቃታት። በድንገት ከኋላዋ የጫማ ኮቴ ይሰማል። ዞር ስትር ዶክተር ናሆም በሩ ላይ ቆመዋል። ያ ለሰው ሁሉ የሚስቀው ፊት አሁን ፊቱ አይስቅም። ፊቱ እንደ አውሬ ተቀይሯል። በእጁ የቀዶ ጥገና ጓንት አድርጓል። ትርሲት ያንቺ ሥራ ማጽዳት ብቻ ይመስለኝ ነበር አላት። በቀዝቃዛ ድምፅ ወደ እሷ መጠጋት ጀመረ። ትርሲት መውጫ የላትም። የምትጨብጠው ጠፋት። ዶክተር ናሆም ከመሳቢያው ውስጥ መርፌና ማደንዘዣ ወጣ። አንቺም እንደነሱ ለሳይንስ አስተዋጽኦ ታደርጊያለሽ ማለት ነው አለ። ትርሲት ኃይል አጣች። ዶክተር ሊወጋት ሲጠጋ የያዘችውን የቆሻሻ ባልዲ ፊቱ ላይ ወረወረችበት። በወንበሩ መስታወቱን ከሰበረች በኋላ ወደ ውጪ ዘለለች። ዶክተሩ ተከትሏት ሊወጣ ሲል የጥበቃ ሰራተኞችና በአካባቢው የነበሩ ሰዎች በጩኸት ተሰበሰቡ። ፖሊስ በቦታው ደረሰ። መጀመሪያ ማንም ሊያምናት አልቻለም። ይህ የተከበረ ሐኪም እኮ ነው፣ እሷ አብዳ መሆን አለበት ተባለ። ነገር ግን ፖሊሶች ዶክተሩን ቢሮ ሲፈትሹ ያየችውን ማስታወሻ ደብተር አገኙት። ይሄ ብቻ አይደለም። በክሊኒክ ውስጥ ባለው ምስጢራዊ ክፍል ውስጥ ለጉዞ የተዘጋጁ
በበረዶ የታሸጉ 2 የሰው ኩላሊቶች ተገኙ። ዶክተር ናሆም በዛች ሌሊት እጁ በካቴና ታሰረ። የክሊኒኩ ግድግዳዎች ሲፈተሹ ላለፉት ዓመታት ሲሰራው የነበረው ግፍ ተጋለጠ። ከ50 በላይ ሰዎች በዚህ ምርጥ ሐኪም እጅ በጭካኔ ታርደዋል። ሕዝቡ ዜናውን ሲሰማ ማመን አቃተው። በክሊኒኩ ፊት ለፊት የተሰበሰበው ሕዝብ ለቀናት ሲያለቅስ ዋለ። ይህ ታሪክ የሚያሳየን ዲያብሎስ ሁሌም ቀንዶችን አድርጎ እንደማይመጣ ነው። አንዳንድ ጊዜ ነጭ ጋቦን ለብሶ ፈገግ ብሎ የሕይወት አዳኝ መስሎ ሊመጣ ይችላል። ጤናችሁን፣ ሕይወታችሁን ለማን እንደምትሰጡ ሁሌም ማስተዋል አለባችሁ። ትርሲት ባትኖር ዛሬም ድረስ ስንት ንጹሃን በታረዱ ነበር። እስቲ እናንተስ ሐኪም ቤት ስትገቡ እንዲህ አይነት ፍርሃት ተሰምቷችሁ ያውቃል ወይስ ሐኪሞቻችን ሙሉ በሙሉ ታምናቸዋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ያስኩላችሁ የወንጀል ምርመራ ይህን ይመስል ነበር። ሰላም